ማንኳኳት ነው የማያስፈልገው ዛሬ ቀራችሁ ደግሞ ሁላት እኛው እዚህ እንዳነቀው አብራን እንደለጋ ብላችሁ እንደዚህ መደማመር ጀመረ። በእንትናችሁ መግባት እየታርጋው ነው እየታርጋችሁ ነው ማታ ሰላም ነው ስለ አብርሃም እንደወደደ ስለሚያረግ ወስደኝ ወጣሁት። አብርሃም እና ሄርሜላ መሄድ የፈለጉበት ቦታ ነው። የት ነው ያደረገው? አንተ እየሰማኸኝ ነው? ሶፋ ወሰር ምናምን ፈልግ አንቺ ጋር ይቻላል አይደለም? አንተ ምንድን ነው የምትቀልደው? አብርሃም ይተፈቁ አብርሃም ይታለ ምንድን ነው የምትዘተው? ወንድነት መሰላችሁ እንዴ? እንደዚህ መጥቶ በቃ አብርሃም መንገድ ነው የምትጠይቀው። ፈተሽ የምትፈልጉት ቦታ እንዳለ ፈልጉት። በቃ ውልቅ ምንድን ነው የምትሉት? አንተ ችግር ነው የፈለከው ማለት ምን ፈልጋችሁ ነው የመጣችው? አብርሃም ነው ሌላ ምን ፈልገው? በቃ አብርሃም ይታለ ምንድን ነው የምትለው? ያላየኸው ቦታ አለ እዚህ ቤት ላይ ሚኪያስ የታርገው ነው? ለኔ ነው እንደ ሰጠኝ ወንድምን ጠይቀው። የት ነበረ አንተ የምትለው የፈለከው? ለምን ነው ማልነግረህ ነው? እኔን ስለ አብርሃም እኔን ነው መጠየቅ ያለብህ ወይስ እሱ ነው? እዚህ ናት ተብለህ እየዋሸህ ደጋግመህ እየዋሸህ ነው። እዚህ ከሆነ አብርሃም እዚህ ፈለከ አብርሃም እዚህ ነው እኮ በቃ ሄርሜላ ቆይ ወጥቶ ሄርሜላ ተደች ስለሷ መጠየቅ አይችልም። ይሄ ሄርሜላ ቤት ነው። ኖ ኖ አንቺ ቤት አለ ማርታ እኮ ሄርሜላ ነው። ተይ ቆይ አንቺ ቤት አለ ማይ የማርታ ቤት ነው። የት አለች ሄርሜላ? አንድ ያሳየን ሄርሜላ። ስለ ሄርሜላ አንድ ሄርሜላ ያለችበት ቦታ ያሳየን። አንተ ስለ ሄርሜላ መጠየቅ አትችልም። እሺ ስለ ወንድሙ እየጠየቀ ነው። ስለ አብርሃም እየጠየቀ ነው። አስማው እንዴ ስለ አብርሃም እየጠየቀ ነው። አብርሃም የት ነው? እና እኔ አብርሃም ወስጄዋለሁ ያለበት ታውቃለህ። የማውቀው ነገር የለም። ከሄርሜላ ጋር ያሉበት ቦታ ታውቃለህ። ሚኪያዝ ምንም የማውቀው ነገር የለም። አሁን እሱ በሚፈልግበት መንገድ ነው አይደል? ጤነኛ ነው ብላችሁ ካሰባችሁ ደግሞ የፈለገበት መሄድ ይችላል። ይልች አብርሃም ጤነኛ ነው እናውቃለን። አሁን ደግሞ ፈለግ ነው እኛ ገብቷል። መፈለግ አንችልም። ወንድሙ ነው ሚስቱ እየፈለገችው ነው። የባለፈው ሳይንስ ጭራሽ በር ገንጥለ መባል ዛሬ ደግሞ ልመታ ነው የመጡት። የዛን ቀን በደንብ ስላልመታው ሴት አንተ ትሻላለህ ብዬ ነበር ማስበው። ሚኪያስ እኛ በጣም ከአንድም ሁለቴ እየፎገርከን ያለው ከዚህ በፊት በጸባይ ላይ ያናገረን መልስ እየሰጠው ያገኘው መረጃ አለ። ስለ እህት ታውቃለህ? ስለዚህ አውቃለሁ። እህት ያለችበት ቦታ ነገር ከቤት አብራን ከእህት ጋር ነው። እሷ ምንም አንፈልግም። አንተ እኮ ከዚህ በፊት እኮ ሄርሜላን ጠርተኸኝ እኮ ስታሾፍብኝ የነበርክ ልጅ ነህ። አሁን ሄርሜላ እዚህ ነች ብዬ እኮ ምንም የምጠቁመህ ልጅ እኮ አይነት አይደለም። እኔ ደግሞ እየተበቀልክ ነው። ምንም በቀል አይደለም። ስለ አብርሃም እየጠየቅከኝ ነው አይደለ? ስለ አብርሃም እኔ አይመለከተኝም። በቃ ማድረግ ያለብህን ነገር አድርግ። ስለ ሄርሜላ ከጠየቅከኝ ግን ያለችበትን ቦታ አልነግርህም። ወንድሙ ከየት ጋር ናት? አሰማም እንዴ አንተ? ስለዚህ ምን ይሁን እኮ ምን ይሁን የሚለው ነገር ምን ነው አብረው መሆናቸው ምንድን ነው? እናንተ ቆይ እንደዚህ ገረማችሁ? እንደዚህ አናዶች ማንም አልፈለገም ከእህት ጋር እንደሆነ አብርሃም ሚስቱ አትፈልግም። ታባችሁ ነው አይደለ? ብቻ እናንተ አስገድዳችሁ ነው እንደዚህ። ቆይ ስለምን ምትወሩለት? ስለናንተ ስለምን ሚስጥር? ምንም ያስፈራክ ነገር እስቲ ሚስጥሩ ንገሪ። አንተ አብርሃም እዚህ ጋር ለመኖሩ እንዲያንገበገበ ለምንድን ነው? የምን ሚስጥር ነው ንገሪ። እስቲ መጀመሪያ ደረጃ ምንም አይነት ሚስጥር የሚወጣ ነገር የለም። ምንም አይነት የተደረገ ነገር የለም። ኤፍሬም አሁን እሱ እኮ ማን ነው ከሚወዳ ሴት ጋር ነው ያለው አይደለ? ምንድነው እንደዚህ የሚያስፈራችሁ? እንደዚህ በርገን ጥሎ ሰው እስከመፈለግ ያደረሳችሁ ነገር ምንድነው? ሁለቱ ይዋደዳሉ አይደለ? በቃ የሚፈልጉት ቦታ ላይ ራሳቸውን ለማዳመጥ ነው የወጡት። አሁን ግን አብርሃምን አግታው ወይም ደግሞ የሆነ ነገር አድርገው እንደ ሌላ ሰው አደንዘው አይደለም አብረው ያለችው። ስለዚህ ሄርሜላና አብርሃም አንድ ላይ ናቸው ማለት ነው። ምንም እየነገርሽን ነው። አልተግባባንም መሰለኝ። አይ ማርታ እኮ ነገረችን በቃ አንድ ላይ ነው። የሆነም እኮ ሊገርምህ አይገባም። አንተ አሁን ፍለጋን የጨረስክ አይመስለኝም። በዛም በዚህም በኩል መፈለግ ትችላለህ። የወንድምህ ነገር ፈቅዶና ፈልጎት ከሄርሜላ ጋር እስከሆነ ድረስ እንደዚህ እንቧ ከረዮ ምናምን ልጁ ጤነኛ አይደለም ወደ ቀልብ ይመለስበት ባልናችሁ እናንተ ጤነኛ ነው ስትሉ የነበራችሁት ይሄ ፊት ይታያል አይደለ? እንዴት ደስተኛ እንደነበሩ በደንብ ያቸው እስኪ። ይሄ ልጅ ነው አንተ የምታውቀው አብርሃም እንደዚህ ነበር። አሁን ላይ ያለው አብርሃም ነው የምታውቀው። አሁን ላይ ከሄርሜላ ጋር መሆኑ ምንድነው? እንደዚህ ግር ብሎ እንደዚህ ተሯሩጠህ ምናምን መምጣት። አንተ ስለዚህ ፎቶ ነው የምታወራው? ልጅ አቅፋ ከቅፉ ነው ያስወጣችው። እየነገርኩህ እኮ እህት ስለ እህት ደግነት አታወራ። እህት በጣም ባለጌ ሴት ናት።
ከልጁ ከሚወዳት ባለቤቱ ነው ያለያየችው። እኔ ምንም አይገርመኝ። ማናችሁም ስለ ሌላ ፎቶ ላሳይ፣ የሩታና የአብርሽ ፎቶ ላሳይ፣ ስለሷ ጥሩ ፎቶ ላሳይ። ስለምን ፎቶ ነው አንተ ስለ ፎቶ እስካለበው ማለት ነው? ስለሷ አይደለም፣ ስለ አብርሃም ነው። እዚህ ጋር የሚስቀው አብርሃም እዚህ ጋር ቆሞ እያየው አይደለም፣ የሞተ ስጋ እያየህ ነው እኮ። አንተ ለምንድን ነው የማነቃው? እኔ እያልኩ ያለሁት እኮ እናንተ እኮ ብዙ ጊዜ እኮ ስለ ሄርሜላ ያደረገችው መልካምነትና ጥሩ ነገሯን እንኳን አታዩትም። ከሩታ መጥቶ ወሰደ የሚል ብቻ አስተሳሰብ ነው ያላችሁ። እንደዛ አታስብ። የወንድም ደስታ ነው ሊያስደስት የሚገባው እንጂ ጭራሽ ወንድምን ምን አድርገው እንደ በግ ልትነዳው አይገባም ኤፍሬም። ስለዚህ ነው አሁን ሄርሜላም እዚህ ናት እዚህ ቦታ ናት ብዬ ምንም አይነት ምነግር አይነት መንገድ የለኝም። ስለ አብርሃም ከጠየቀኝ ደግሞ እኔ ደግሞ የማውቀው ነገር የለም። ለምን ነው ማንነግረኝ? ምን ማለት ነው? ለምን ነው ማንነግረኝ? ምን ልታረጋት እንደሆነ እኔ በምን አውቃለሁ? ወንድሜን ይዛብኝ ሄዳለች ምናምን። እሱ ጻ ልጅ እኮ አይ እንደዚህ አትፍራ። ምንም ነገር አላደረጋትም። እንዴት አልሰራም? ከአንተ ጋር ምንም አይነት የምንከራከርበት ምክንያት የለም። ማርታ እንደሆነ ነግራናለች አንድ ላይ እንደሆኑ። ስለዚህ አሁን ግልጽ ነው አብርሃምና ሄርሜላ አንድ ላይ እንደሆኑ ግልጽ ነው። ስለዚህ አንተ አሁን ንገረን የት እንዳሉ ሌላ ነገር ሳንፈጥር ማለት ነው። አንድ ላይ ኮሩ ምን እንዲፈጠር ነው ኤፍሬም? ምንድን ነው ያለ ፍላጎቱ ነው የሆነ ነገር እየተደረገ ያለው። ማርታ ስንትሽ ጋር አንድ አዳምጪ። በመጀመሪያ ደረጃ እኛ ጋር በፍላጎቱ ነው የመጣው። ሩታን ፈልጎና ይቅርታ ጠይቆ ከአንቺ ጋር መኖር ፈልጋለሁ ብሎ ነው የመጣው። ሁለተኛ ነገር ደግሞ ወደ ሄርሜላ ሄደው ፈልጎት አይደለም የሰማይ ነው። ሰዎች አስገድደው ነው ይዘው ተሄዱት። ስለዚህ ይሄ ልጅ አሁን ያለበት ሁኔታ ፈልጎት አይደለም በግድና ሰዎች እያሳመኑት ስለሆነ ነው። አልመለስም ብሎ የማለ ልጅን አሁን ላይ ከሄርሜላ ጋር መመለሱ አይግርም። ይሄናል ነው ስለገረመኝ አይደለም ፍላጎቱ አልገረመውም። እሱ ጤና ነው መቅደም ያለበት እንጂ ከገሌ ጋር ነው መሆን ያለበት፣ ከገሌ ጋር መሆን አይደለም። ስለምን ጤና እኔ አሁንም ከሄርሜላ ጋር ቢሆንም ባይሆንም እኔ ግድ አይሰጠኝም። ገባ አይደል? እኔ ግን የጓደኛህንና የወንድምህን ጤና ለመመለስ ነው ቅድሚያኛ እየጣርን ያለ ነው። እሺ አሁን በእግዚአብሔር ልለምንህ አንድ እየሰማሽኝ ነው ማርታ መሆናችሁ አንተ መሆንክ እሷ መሆንክ ከእናንተ ጋር ምንም አይነት ኬዝ የለኝም። እየሰማሽኝ ነው። እዚህ ድረስ የመጣሁት አብርሃም አለ ተብዬ ነው። ስለዚህ ሄርሜላ ደግሞ የአብርሃም ብቻ ያለበት ቦታ ብቻ መናገር እኮ ነው። እዚህ ቦታ ነው በለን እንወጣለን። ስለ ቦታው ምንም የማውቀው ነገር እሺ፣ እህትህ ከአብርሃም ጋር ናት። እህት ያለችበትን ቦታ አናውቅም። ይሄ ነው አይደለም? ነገ እኮ ዋጋ የሚያስከፍለን ስራ ላይ እየሰራችሁ ያላችሁት ሚኪ፣ ምንም ዋጋ የሚያስከፍለን ነገር የለም። ዞሮ ነገም ጊዜ የሚፍስ እንጂ አብርሃም መገኘቱ አይቀርም። የዛኔ ግን ማለት ነው እህትህ ዋጋ እንድትከፍል አስገድዳ የወሰደችውም ያደረገችውም ነገር አይኖርም። ሙሉ ቤተሰቡ አያውቅም አብርሃም የት እንዳለ። ስለዚህ እኛ ካላወቅን እኛንን ተጠርጣሪ ማለት ነው። ከሄርሜላ ጋር እናት እኮ አልክ አንተ ራሱ አፍ ሞልቶ ቢሆኑ ምን አይገርመኝም ነው እያልኩ ያለሁት። አሁን ስለመግረምና ስለሆነ ነገር ነው እያወራን ያለ ነው። የሰማኝ ነው የሚከስ አብርሃም ወንድሜን ፈልጌ ነው የመጣሁት በጸባይ አገናኝ። የሰማኝ ነው ሌላ ግርግር አንፈልግ። ስለዚህ የምታገናኘኝ ከሆነ የምትወስድ ያሉበት ቦታ ውሰደኝ። ሌላ ነገር አልፈልግም። እኔ አብርሃም በፍላጎቷ አይደለም ሄርሜላ ጋር ሄደው አሁንም ቢሆን ፈልጓትና እሷ ጋር መሄድ ፈልጓ አይደለም ሄደው በግዳጅ ነው ሄደው። ምንድነው ቆይ መፍትያቸው? አሁን በግድ እንትን ልትሉ ነው ወይስ ምንድነው? በፖሊስ ለምን ህግ አለ አይደል? ህግ ጋር ለምን ነው ህግ ጋር እንደርሰው? ያው አንተ መጥቼ እያወራሁ አይደል እኮ ለምን አስፈለገ? እኔ እኮ በአቅም እንደማልነግርህ እኮ ግልጽ ነው አይደለ? ስለዚህ እኔ ጋር መምጣት አይጠበቅም። ማልነግርህ ምክንያት አንደኛ አንተ ክፉና መጥፎ ልጅ ስለሆንክ ለወንድም መጥፎ ልጅ ስለሆንክ ገባ አይደለ? ስለዚህ ምንም አይነት ነገር መረጃ ቢኖረኝ እንኳን ለአንተ አንድ ነገር ትንፌሽ እንደማልል ታውቀዋለህ። ዝም ብለህ በር ገንጥለህ ስለገባ አብርሃምን አገኛለሁ እሷን አገኛለሁ ብለህ በፍጹም እንዳታስብ። ብታገኛቸው ምንም የምታመጣው ስለዚህ ልትነግረን ፈቃደኛ አይደለህም አይደለም። ስለዚህ ከቻላችሁ ብትወጡልኝ ደስ ይለኛል። አይ ምናምን የምትሉ ከሆነ ሌላ ነገር ውስጥ ባንገባ እኔ መግባትም አልፈልግም። ቢኒያም እኔ ከዚህ በፊት አንተን አከብር ነበር። ባለፈው እንደ ሕፃን ልጅ ጠርተህ ስትጃጃልብኝ ምናምን ነገር ትቼ ነበር የሄድኩት። አሁን ደግሞ ጭራሽ የወንድምን ሀሳብ ደግፈ የወንድም ጤና መቅደም እያለበት ጭራሽ ለሱ ተደረበ የት ነው ያለው ከሩታ ጋር መሆን ያለበት ምናምን ነገር እያልክ ይልምኪ አሁን ለምንድን ነው የምትዘባርቀው? ሌላ ነገር ለምን ነው የምታወራው? አንድና አንድ እኮ የጠየቅን አብርሽት እንዳለ ብቻ ነው ማወቅ የምፈልገው። ገብቷል? አሁን ድጋሚ ካንተ ጋር መጥቼ እንድጃጃል ያረጋግም ታውቃለህ? አላውቅም።
አሁን ለምን የምታስጨንቀው? ሚካኤል ለምን ሲጨነቅ አያርም? እኔ የኔ ጭንቀት አይታየሽም? ስለ ወንድምሽ ብቻ ነው ጭንቀት። ልትፈልገው መታለ እዚህ ቤት አላገኘውም። የመጣው እዚህ ቤት አገኘዋለሁ ብለህ ነው? የለም መውጣት ትችላለህ። ከዚህ በላይ ማውራት አይጠበቅም። ቅድም አለ አላልሽም አንቺ? የለም የት ከሄርሜላ ጋር ናት አላልሽም? እኛ ያለንበት ያሉበትን ቦታ አናውቀውም። እንዴት ነው የማታውቂው? ስለ እህትሽ አታውቂም አንቺ? አንተ ስለዚህ የሚመለከተኝ እኔ ነኝ። አጣተ መድረስ ትችላለህ። ግን እዚህ የመጣህ እኔን አንድ እየደወላችሁ ባታዝጉንና እዚህ ቤት ድረስ እየመጣችሁ እንደዚህ እንትን ባትሉ ማግኘታችን ግን አይቀርም። ብታገኘው ደስ ይለኛል። የዛኔ ግን ጤነኛ ሆኖ አላውቅም ብሎ ተቀይሮብህ እንዳታገኘው እንጂ እኔ ምንም ብትል ተቀየረ አብርሃም የለም ወደ ራሱ የተመለሰ አብርሃም እንጂ አንተ አይገባም። የተመለሰው ወደ ቀድሞ የነበረ አብርሃም ልጆቹን ትዳሩን የፈለገ አብርሃም እንጂ ምንም የሆነ አብርሃም የለም። አንተ አብርሃምን የምታውቀው ወደ ትዳሩ የተመለሰው አብርሃም ነው ወይስ ከዚህ በፊት እንዳታውቀው ቆሞ ሲነዳ የምታውን አብርሃም ነው? ማንም ይነዳው በራሱ ፍላጎት የሚንቀሳቀስ አብርሃም መኪናውን ሲነዳ የተታውቃለህ? እስኪ ለምሳሌ በቃ መዝናናት አማራ ወንድሙ እንዲነዳ ፈለገ። ምን አገባህ? ምን አቃጠለ? አንተ ወንድማችሁን እንድገሉት የሚያደርጋችሁ ይሄ ነው። ምንድነው የተሰራባችሁ እናንተ? ይናል አትነቁም እንዴ? ምንም የተሰራባችሁ ኦኬ። አንተ ላይ ነካው። እኔ እኮ ግራ እየገባኝ ነው። እግዚአብሔር ምን እንደምል በምን ቋንቋ እንደማወራ ካላውቅም እየተግባባን አይደለም። እኔ እናንተ ገብቷል ወይ? ሌላ ችግር ነው የምትፈልጉት? ጀመር እናንተ ያስባችሁበትና ቀምራችሁ ሁላችሁ ተነጋግራችሁ ያደረጋችሁት ነገር ነው። ምክንያቱም በዚህ ልክ ሁላችሁም አጠሙም ነበር። ቢያንስ አንዳችሁ ተሻሉ ነበር። ግን ሁላችሁም አቀዳችሁበትና ተመካክራችሁ ያደረጋችሁት ነገር ነው። አንተ አሁን በሴራ ከኛ ብሰነው እኛ ካንተ በልጠን እንደዚህ አይነት ነገር ውስጥ የምንገባው? ልጁ ፈቅዶ ፈልጎ ላደረገው ነገር እኛ ተጠያቂ አይደለም። አንደኛ ሲቀጥል ደግሞ ይሄ ነገር ደግሞ የምስራች እንጂ መጥፎ ነገር አይደለም ለኛ። ስለዚህ በምንም አይነት መንገድ ብትመጣ መጥፎ ሆነ ኢሞሽን ሆነ ብትመጣ እኔ በደስታ ነው የምቀበል። ከዚህ በፊት ያደረከኝን ነገር እሱን እንርሳውና አሁን ላይ ምንም እንብር ብትልም ላስተናግድ ፈቃደኛ ነኝ። ከዚህ በፊት የጀመርኩት ልመታ ነበረ። ከፈለክ አሁን እሱ ከማረ መታ አሁንም መፍጨርጨር ትችላለህ። ምንም አታመጣ። አይ ነው ምት ከፈለክ አሁንም እመታለሁ ከፈለኩ። ግን ደግሞ እኔ በጸባይ ያወራው ወይስ በንግግር ነው የሚሆነው? አይደለም። ቆይ ሲጀምር ነው ንግግር ያሳንታል ሲሆን አንተ ፈልጎ ነው ሩታ ጋር ሲሆን የሆነ ነገር ተደርጎበት ነው ብላችሁ ነው ታስቡ። አሁን ፈልጉ ከሄርሜላ ጋር ነው አልክ። እኛ ጋር ደግሞ ስመቶ ከልጁ ጋር ጊዜ ሲያሳልፉ ነው የሩታ ወገን ናችሁ ነው። አንዴ ከሄርሜላ ጋር ሲሆን ለሩታ ወገን ትሆናላችሁ። አሁን ደግሞ ከሩታ ጋር ሲሆን የአብርሃም ወገን ትሆናላችሁ። ለዚህ ባል ነገር የለም። እኛ የማንም ወገን አይደለም። ገብቶሃል? ስለዚህ የጠፋው ወንድሜ ነው። እሺ መናገር የምትፈልገው አንዴ ተናገርና ስማ፣ የጠፋው ወንድሜ ነው። እየጠየቅኩም ያለሁት ስለ ወንድሜ ነው። ስለዚህ ወንድሜ ደግሞ የት እንዳለ አንተ ታውቃለህ። ንገረኝ እያልኩ ነው። አለቀ። የማውቀው ነገር የለም። ትሰማኛለህ አይደል? ስለ ወንድሜ እኔ አይመለከተኝም። በቃ የምታውቀው ነገር ስላለ እኮ ምንም የማውቀው ነገር የለም። መጠየቅ ካለብህ በፖሊስ አስጠይቀኝ። እሺ ይሄ ኤርሚና ነው መረጃ ባኔ በኩል አታገኝ። የእህት ቤት ነው አይደል? ይኸውልህ ሰዓት የሄርሜላ ወንድም ጠፋና ሄርሜላ የሆነ ነገር አደረገች ማለት አይደለም። እኛ እህት ወንድሞቿ ነን። መቀመጥ መኖር መብታችን ነው። ኦኬ ለእናንተ አስጠብቃ ነው ሄርሜላ የፈለገችበት እናንተ ቤት ጠባቂ ናችሁ። የምን የፈለገችበት ነው የተቻለች። እኛ ደግሞ እንደፈለግን እህታችን ቤት እንደፈለግን መቀመጥ እንችላለን። ባይሆን እናንተ ናችሁ በማይመለከታችሁ ጉዳይ ምን ታደርጋላችሁ? አሁን እዚህ ቤት ላይ ሲጀመር አመጣጣችሁ አግባብ የለውም። ሲጀመር በሚመለከተን ጉዳይ አይደለም የመጣ ነው። ማርታ ደውላችሁ በሚመለከተን ጉዳይ ብላችሁ ብትጠይቁና በሆነ ወይ የህግ አካል ይዛችሁ ብትመጡ እንደዚህ በርገን ጥላችሁ እናንተ ራሱ ተጠያቂ ናችሁ። አሁን ስለ ወንድም መጨነቅን ትተህ ገና ስለ ህግ አካል ማሰብ አለብህ። ገና እኔ አሁን ሄጄ ብከስህ ቀጥታ እስር ቤት እንደምገባ ታስታ አንተ ወንድ ነህ። ወንድነት ይዛን ይታያ እኔን ክሰሰኝ። ከዛ አንተ ወንድ ነህ በቃ አጨብጭ። አንተ እኮ ማደረህ አድርገዋል። ከዚህ በፊትም ታስረህ ስትወጣ እኮ የወንድምህን ነገር እኮ እንደዛ ባክግራውንዱን እኮ ማሳደድ እኮ አላውቅም። ስለማታውቀኝ ሌላ ነገር ትርፍ ወሬ አታውራ። አሁን ዝም እየሰማሁህ ያለሁት አንተ ጋር የሆነ ነገር ስለያስከብኝ ነው እንጂ ከአንተ ጋር ይመስለኛል እነሱ ይቆያሉ። እኔ ቡና ምናምን ነገር ላፍላላችሁ። ቁጭ በሉ አምሽታችሁ ተጫውታችሁ ምናምን ትሄዳላችሁ ማለት ቀንድ ነው። በቃ ቤታችን ሰፊ ነው። የወንድማችሁ ቤት ነው፣ የእህታችን ቤት ነው። ዘና ፈታ ማለት ትችላላችሁ። ረጋ በሉ። እንደዚህ ተናዳችሁ መውጣት የለባችሁ። ስለዚህ ሰማሽኝ ነው ማርታ፣ ያንቺ ቡና ሆነ ያንቺውን ነገር ፈልገን አልመጣ ነው። እየሰማሽኝ ነው። ምናልባት አንቺ ልትቀልጂ ትችያለሽ ወይም ደግሞ ቀልድ ላይ ልትሆኝ ትችያለሽ። እኛ ግን ቁም ነገር ነው እያወራንሽ ያለ ነው። ስለዚህ በዚህ ልክ ባንናናቅ አሪፍ ነው። እየተናናቅን ነው። በዚህ ልክ ባንናናቅ ጥሩ ነው።
መስማት ያለባችሁን የሰማችሁ ይመስለኛል። የምንገጣጠም ሰዎች ስለሆን በዚህ ልክ ባንናናቅ ጥሩ ነው። አሁን አብርሃም ብቻ ያለበት የምን ነገ ላይ ነው የሰው ልጅ እኛና እናንተ ነገ የሚያገናኝን ነገር ምንድን ነው? እንደዚህ ሰላም አብርደ ምናምን የሚያገናኝን ነገር አለ? አብርሃም ነው አብረው ይሆናሉ። ሄርሜላና አብርሃም ከዛ ይገናኛሉ። ከዚህ በፊት ይኸውልሽ ሰላሙን እንዲፈልግ ምናምን መጥቶ ይቅርታ ብሎ የጠየቀ ሰው አሁን ላይ እንደዚህ ሆኖ ከመቼ ወዲህ ነው? የማይመስል ነገር ማጥተውራ። ስለዚህ አሁን ስለ ወንድም ማወቅ የምትፈልገውንና ቤትም መተህ በርገን ጥለህ ገብተህ ቤቱን ፈትሻል ያለምንም ፍቃድ ችግር የለውም። የቀራችሁ ቦታ ያለ አይመስለኝም። ከቻላችሁ ሌላም ቦታ ፈልጉት። ላግዛችሁ ደግሞ እኔ ፈቃደኛ ነኝ። ያለበትን ቦታ ድረስ ይሄ ቦታ እንሂድ ካላችሁ አብራችሁ ፈልጋለሁ። ከዛ ውጪ ስለ ወንድማችሁ የማውቀው ነገር ምንም ነገር የለም። ስለ እህቴ ደግሞ አንዳችሁ ምንም ብላችሁ እኔ መጠየቅ አትችሉም። የተግባባን መሰለኝ። ምክንያቱም ማንነትን ታውቀዋለህ። ለብሮ መጠየቅ አትችሉም። ማንነትን ታውቀዋለህ። እሷ ላይ ልደርስ አትችልም አንተ። ቆይ አሁን እንደዚህ ያስፈራክ ምንድን ነው ኤፍሬም? ሄርሜላ ጋር አብርሃም መሆኑ ወደ ቀልቡ ይመለሳል፣ ያ ባህሪው ይመጣል የሚለው ነገር ነው እንደዚህ የሚያሰጋክ? የምትፈራው ነገር ከሌለ አብርሃም ደህና እንደሆነ በእርግጠኝነት ታውቃለህ። ደህንነቱ ደግሞ ሄርሜላ ጋር እንደሆነ በደንብ ታውቃለህ። ምንድነው እንደዚህ አናዶክ ይከፈላል? አንድ ደቂቃ ከሄርሜላ ጋር ስናየው ቅፍፍ ይላል። አይመለከትም። ወሳኙ አብርሃም ብቻ ነው። እየነገርኩሽ ነው። ለዛ ስለሚቀፍ ማለት ነው ከሄርሜላ ጋር እንድናየው አንፈልግም። አንተ ደስ የሚልህ አብርሃም እንደዛ ሲሰቃይ ሲንከራተት ሲመታ ይሄን ሄርሜላ ባኖር ጎዳና ሲወጣ ዞራ ማታየው ልጅ ላይ ዛሬ ሄርሜላ የሆነ ቦታ ላይ ስታደርሰው በቅናት መንፈስ ወደ ሩታ ካልተመለሰ ብላችሁ ከልጁ ለየችው እንጂ የትም አላደረሰችው። ምንም የሰቀመችው ምን ያደረሰችው ነገር አለ? ምን ያደረሰችው ማለት ምን ያደረሰችው አብራ እስቲ ንገረኝ። ምን ያደረሰችው ምን ለምሳሌ ከድብደባ ህይወት አይደል እንደወጣች ምን አገባ? ወንድም የገዛ ወንድም በሚስቱ በጥፊ የሚመታ እንትን አልነበር እንዴ? አንተ ምን ሆናል? በደርግ ነበር የሚገዛ ሰምተኛል። ማንኛውም ሰው የሚያደርገው ነገር ነው። በስሜት ምንም ነገር ይደረጋል። እንደዚህ አይነት ህይወት አንተ ልታሳልፈው ትችላለህ፣ ግን ሄርሜላ ደግሞ እንደዚህ አይነት ትዳር ልትሰጠው አትፈልግም። ስለዚህ አንተ ገና ትዳር አልገባህም። በድብደባና በስቃይ እንዲኖር ነው የምትፈልገው መሰለኝ ሳስበው። እንደዚህ አይነት ነገር ውስጥ ደግሞ እኛም ጓደኛችን ነው እንደዚህ አይነት ህይወት እንደሚናፈቅ አታውቅም። እሱን እናንተ መኖር ትችላላችሁ። የልጁ ሰላምና ጤና መርጧል። በቃ እንዴ አሁን ከዚህ ከተጨመላለቀ ህይወት ከሚያስጠላ ነገር አሁን አብርሃም ህይወት እየኖረ ነው። ምኑን የተጨመላለቀ ከሄርሜላ ጋር ሆኖ እዚህ ውስጥ እኮ የሆነ ሁለት ወርቅ እኮ ነው የጎደለ እያየ ነው አይደል እንዴ? የምን የተጨመላለቀ ነገር ነው? ከዛ ከተበለሻሸ ህይወት አውጥታው ነው እዚህ ጋር እያኖረች ያለችው አይደል? እዛ ጋር እናንተ የሚያስደስታችሁ ልጁ ሲቀጠቀጥ ወይ ደግሞ ህይወቱን ስታበለሻሸው እንደዛ ስታላግጥበት ወርቆ ማየት ነው። እናንተ የተበላሸ ህይወት ማለት ነው ለነሱ ደስ የሚል የጥፊ ህይወት ከተመኛችሁለት እናንተ ኑሩት። በቃ ስለሱ አትመኙ። ስንቱ የአብርሽና የሩታን ፍቅር የሚመኝ ህይወት ነው ዛሬ ላይ መተህ የጥፊ ህይወት ነው እያልክ የነበረው ገብቷል። እኔም እሱም ሁላችንም የምንመኘውን አይነት ትዳር ነበር። የአብርሽና የሩታ ህይወቱን ነው የምትመኙለት ማለት ነው። አንተ ምንም የምታውቀው የጥፊ ህይወት አብርሽና ሩታ ዛሬ ላይ ምን አሳልፈው እንደመጡ ምን አይነት ዋጋ እንደከፈሉ ለፍቅራቸው አንተ ምንም የምታውቀው ነገር የሚገባ ነገር ስላልሆነ ነው። እኛ ደግሞ ያንን ፍቅር ማለት ነው እኛ ነን የምናውቀው የምንረዳው እኛ ነን። አንተ ምንም የምታውቀው ነገር የለም። ነው አንድ ነገር በመጨረሻ ልንገርህ፣ ይኸውልህ ሄርሜላ ለፍቅሯ ስትል ለአብርሃም እንደከፈለችው ሩታ ለፍቅሯ ስትል ሄርሜላ 10 እጥፍ ዋጋ ከፍላለች። ይሄን እንዳትረሳሽ። ለፍቅር ሲል ማን መስዋዕትነት እንደከፈለ የሚታወቅ ነገር ነው። ስማኝ አንዴ ከአንተ እህትና ከሩታ ለፍቅር ሲሉ ምን አይነት መስዋዕትነት እንደከፈሉ ለምን ዝቅ እንዳሉ የሚገባ ካሁን አይደለም። እሺ በራስህ ሲደርስ ነው የምታውቀው። ችግር የለውም። በጣም እናመሰግናለን። ግን አንተ በዚህ ልክ አታወራ። ሩታን አታውቃትም። አንተ ትናንትና ስፈልግ እወጣለሁ፣ ስፈልግ እቀመጣለሁ። አንተ መታ አታዘኝም። እሺ በአንቺ ቤት እንደፈለግ ሆነ። ችግር የለውም። ማደሪያ ምንም ቦታ እንሰጣለን። እንደፈለግ ሆናል። ይመጣል ብለህ እያሰብክ ወይ እየጠበቅከው ከሆነ ችግር የለውም። ግን እንደዚህ ነው እንደዚህ ነው። ችግር የለውም። በሚያገናኘን መንገድ ያገናኘናል እኛና እናንተ። ችግር የለውም። ጊዜ ነው፣ ኖርማል ነገር ነው። ግን አንተ ማለት ስለማታውቀው ነገር እንደዚህ አታወራ። ችግር የለውም። ጊዜ የሚያገናኘን ከሆነ ምንም ሆነ አታውቅም።
የሚያውቀው ነገር የለም። ሴቶች ካላወቀ ደግሞ ብዙ ያወራል። የእውቀትን ሚዛን የሚለካው ባወራው ትዳሩን ከመሰረተ 3 ዓመት 2 ዓመት የቆየና በአጭር ጊዜ ላይ ትልቅ ለውጥ ያየ ሰው አታወዳድር። እቺ ልጅ ጊዜ ቢኖራት ከሷ የተሻለ ህይወት እንደምታሳልፍ እንደምታኖረው ግልጽ ነው። ከዚህ ደግሞ የባሰ ህይወትም እንደሚኖር አትርሳሽ። ችግር የለውም። እኛ ይሄ የእናንተ እንትን አብርሻው ከሄርሜላ ጋር ሲታየው ምናምን ደስተኛ እንደዛ መሆኑ እንጂ የእናንተ ነገር እኛ ከብዶን አይደለም። እናንተ የአብርሃምን ደህንነት ከፈለጋችሁ ኦኬ፣ አብርሃምን ፈልጉት። ከዛ ውጪ ግን አብርሃም ሄርሜላ ሩታ ምናምን ማለት የሚጠበቅባችሁ ሰው አይደላችሁ። ወይስ ሄርሜላን እናንተ ከአብርሃም ላይ አይታችሁ ትፈልጓታላችሁ ነው? በጣም በማህበር ስለ ሁለቱ መለያየት በጣም እንትና አተኮራችሁ። አንቺ ወርቅ ይኸውልሽ፣ እኛ ደግሞ ወንድማችንም እንደዚሁ እንደወርቅ አሁን ለወንድምሽ ወርቅ ደግሞ የሚገባው ለወርቅ ሴት የማይፈልጉት ሰው እኮ የእሱ ሞኝነት ነው የሚገርመኝ። ማለት ንግስት ሴት አለች። እኔ እኮ የአንተ ሞኝነት እንዴት እንደሚገርመኝ ታውቃለህ? ትሰማኛለህ አይደል? የገዛ ወንድምህ ሄርሜላን ፈልጓት እንጂ ለአንተ ወንድም ተጨንቆልህ መስሎ ነው አይደል? እንደዚህ ባለጌ አስተሳሰብ እንደሌለ በቃ ስለ ወንድምህ ካወቅ ባለፈው ቤቷ መጥቶ ያደረገውን ነገር በቃ በደንብ አይተሃል አይደል? ስለዚህ ወንድምህ ብልግና በቂ ነው። እሱ ፈልጓት ምን አደረኩኝ? ምንድን ነበር የፈለከው? ወንድምህ በሌለበት ቤቷ ድረስ መተህ ስትልከሰከሳለህ። ምን ተልከሰከስኩ? እሱ ለአንተ ጽድቅ ከሆነ ችግር የለውም፣ እዛ እንትን ማለት ትችላለህ። እሷን ግን ለማታገኟት እወቁ። ግን የማይፈልጋትን ሰው እንደዚህ መፈለግ ጥሩ አይደለም። ቢፈልጋት መሰለኝ አሁን አብረው ናቸው ምናምን ነገር ያልከኝ፣ አብረው ቢሆኑት ያላችሁትማ እናንተ ናቸው። ማርታ በአንድ በቷን ደስ የሚል የምስራች ነገር ችግር የለውም። ቢኒና በቃ ችግር የለውም። ያው ያገናኘናል አንድ ቀን አብርሃምን ማግኘታችን አይቀርም። እናንተ ግን የምንገናኝ ይሆናል። ለማንኛውም